መጽሐፈ ነገሥት ካልዕ ምዕራፍ 8 ኤልሳዕም ልጅዋን ያስነሣላትን ሴት አንቺ ከቤተሰብሽ ጋር ተነሥተሽ ሂጂ፣ በምታገኚውም ስፍራ ተቀመጪ፣ እግዚአብሔር ራብ ጠርቶአል፣ 7 ዓመትም በምድር ላይ ይመጣል ብሎ ተናገራት። ሴቲቱም ተነሥታ እንደ እግዚአብሔር ሰው ቃል አደረገች። ከቤተሰብዋም ጋር ሄዳ በፍልስጥኤም አገር 7 ዓመት ተቀመጠች። 7ቱም ዓመት በተፈጸመ ጊዜ ሴቲቱ ከፍልስጥኤም አገር ተመለሰች። ስለ ቤትዋና ስለ መሬትዋ ልትጮኽ ወደ ንጉሡ ወጣች። ንጉሡም ከእግዚአብሔር ሰው ሎሌ ከግያዝ ጋር ኤልሳዕ ያደረገውን ተአምራት ሁሉ ንገረኝ እያለ ይጫወት ነበር። እርሱም የሞተውን እንዳስነሣ ለንጉሡ ሲናገር፣ እነሆ ልጅዋን ያስነሣላት ሴት ስለ ቤትዋና ስለ መሬትዋ ወደ ንጉሡ ጮኸች። ግያዝም ጌታዬ ንጉሥ ሆይ ሴቲቱ ይህች ናት፣ ኤልሳዕም ያስነሣው ልጅዋ ይህ ነው አለ። ንጉሡም ሴቲቱን ጠየቀ፣ ነገረችውም። ንጉሡም የነበረላትን ሁሉ መሬትዋንም ከተወች ጀምራ እስከ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እርስዋ ጃንደረባውን አዘዘ። ኤልሳዕም ወደ ደማስቆ መጣ። የሶርያም ንጉሥ ወልደ አዴር ታምሞ ነበር። ወሬኞችም የእግዚአብሔር ሰው ወደዚህ መጥቶአል ብለው ነገሩት። ንጉሡም አዛሄልን ገጸ በረከት በእጅህ ወስደህ የእግዚአብሔርን ሰው ልትገናኝ ሂድ፣ በእርሱም አፍ ከዚህ በሽታ እድናለሁን ብለህ እግዚአብሔርን ጠይቅ አለው። አዛሄልም ሊገናኘው ሄደ። ከእርሱም ጋር ከደማስቆ መልካሙን ነገር ሁሉ የ40 ግመል ጭነት ገጸ በረከት ወሰደ። መጥቶም በፊቱ ቆመና ልጅህ የሶርያ ንጉሥ ወልደ አዴር ከዚህ በሽታ እድናለሁን ሲል ወደ አንተ ልኮኛል አለ። ኤልሳዕም ሂድ መዳንስ ትድናለህ በለው፣ ነገር ግን እንዲሞት እግዚአብሔር አሳይቶኛል አለው። እስኪያፍርም ድረስ ትኩር ብሎ ተመለከተው። የእግዚአብሔርም ሰው አነባ። አዛሄልም ጌታዬ ለምን ያነባል አለ። እርሱም በእስራኤል ልጆች ላይ የምታደርገውን ክፋት ስለማውቅ ነው። ምሽጎቻቸውን በእሳት ታቃጥላለህ፣ ጎልማሶቻቸውንም በሰይፍ ትገድላለህ፣ ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትቀድዳለህ አለው። አዛሄልም ይህን ታላቅ ነገር አደርግ ዘንድ እኔ ውሻ ባሪያህ ምንድር ነኝ አለ። ኤልሳዕም አንተ በሶርያ ላይ ንጉሥ እንድትሆን እግዚአብሔር አሳይቶኛል አለው። ኤልሳዕም ርቆ ወደ ጌታው መጣ። እርሱም ኤልሳዕ ምን አለህ አለው። እርሱም እንድትፈወስ ነገረኝ አለው። በነጋውም ለሐፍ ወስዶ በውኃ ነከረው፣ በፊቱም ላይ ሸፈነው፣ ሞተም። አዛሄልም በፈንታው ነገሠ። በእስራኤልም ንጉሥ በአክዓብ ልጅ በኢዮራም በአምስተኛው ዓመት የይሁዳ ንጉሥ የኢዮሣፍጥ ልጅ ኢዮራም ነገሠ። መንገሥ በጀመረ ጊዜ የ32 ዓመት ጕልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ። የአክዓብንም ልጅ አግብቶ ነበርና የአክዓብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ፣ በእግዚአብሔርም ፊት ክፉ አደረገ። ነገር ግን ለእርሱና ለልጆቹ በዘመኑ ሁሉ መብራት ይሰጠው ዘንድ ተስፋ እንደ ሰጠ ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ ለይሁዳ እንዳይገብር ሸፈተ፣ በላያቸውም ንጉሥ አነገሡ። ኢዮራምም ከሰረገሎቹ ሁሉ ጋር ወደ ጸዒር አለፈ። በሌሊትም ተነሥቶ እርሱንና የሰረገሎቹን አለቆች ከብበው የነበሩትን የኤዶምያስን ሰዎች መታ። ሕዝቡ ግን ወደ ድንኳኑ ሸሸ። ኤዶምያስ ግን ለይሁዳ እንዳይገብር እስከ ዛሬ ድረስ ሸፈተ። በዚያም ዘመን ደግሞ ልብና ሸፈተ። የተረፈውም የኢዮራም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮራምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። በፈንታውም ልጁ አካዝያስ ነገሠ። በእስራኤል ንጉሥ በአክዓብ ልጅ በኢዮራም በ12ኛው ዓመት የይሁዳ ንጉሥ የኢዮራም ልጅ አካዝያስ ነገሠ። መንገሥ በጀመረ ጊዜ አካዝያስ የ22 ዓመት ጕልማሳ ነበረ። በኢየሩሳሌምም 1 ዓመት ነገሠ። እናቱም ጎቶልያ የተባለች የእስራኤል ንጉሥ የዘንበሪ ልጅ ነበረች። በአክዓብም ቤት መንገድ ሄደ፣ እንደ አክዓብም ቤት በእግዚአብሔር ፊት ክፉ አደረገ፣ ለአክዓብ ቤት አማች ነበርና። ከአክዓብም ልጅ ከኢዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገለዓድ ሊጋጠም ሄደ። ሶርያውያንም ኢዮራምን አቈሰሉት። ንጉሡም ኢዮራም ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቈሰሉትን ቍስል ይታከም ዘንድ ወደ ኢይዝራኤል ተመለሰ። የአክዓብም ልጅ ኢዮራም ታምሞ ነበርና የይሁዳ ንጉሥ የኢዮራም ልጅ አካዝያስ ሊያየው ወደ ኢይዝራኤል ወረደ።